አቤት ሰላም ነህ? እንዴት ነህ? አለሁ። ደህና ነሽ? እንኳን ደህና መጣሽ። እሺ አመሰግናለሁ። ግን እሺ፣ የምትናገረው ነገር በጣም ነው የሚያናደው ለምሳሌ የትኛው እ የትኛው? ለምሳሌ እኛ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብን። ለእኛ ደግሞ ክርስቶስ ፈጣሪያችን ነው። ገባ? የቱ ጋር ነው ኢየሱስ ክርስቶስ ማለት ፈጣሪ ነው። ይህንን ነው የምናምነው። ኢየሱስ ነብይ ፈጣሪ ነው እያልክ እንድትናገር አንፈልግም እኛ ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻል? አዎ ኦፍኮርስ የቱ ጋር? ያንን እናውቃለን። ስለምናውቅ እኮ ነው የምንከተለው። የምንከተለውን ደግሞ እናውቃለን። ማስረጃ እ ማስረጃ ማስረጃ ብሉይ ኪዳን ላይም አለ፣ አዲስ ኪዳን ላይም አለ። ሁሉ ነገር ኢየሱስ ፈጣሪ በደንብ ለማንኛውም በደንብ ጥናት አድርግ፣ በደንብ ወቅ። ይሄ ሁሉ ህዝብ፣ ብዙ ህዝብ፣ ይሄን ያክል ህዝብ ካለ አንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ፣ የማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አድርጌ እነግርሃለሁ። ግን አንተ እናትና አባትህ ስትወለድ ከፍተሽ አሳየንሽ። እየጠበቅኩ ነው። ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ፣ እግዚአብሔር ማን እንደሆነ፣ አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታውቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠልህ አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቅድም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን። መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱን ነገር ክፍሉ የምነግርህ? አታምንማ። ቢነገርህም አታምንም አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ ምን አልከኝ? አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ። መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኛ እኮ ኢየሱስ እኔ ፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳየሽ። ካልሆነ ያንን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት፣ ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ፣ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ፣ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮ፣ የአንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ቄስ ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሶን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላቸው። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳቸው ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም? ገብታችኋል? የትኛውን ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ።
ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳያስ የተናገረው እንዲህ ተብሎ ተጽፏልና እያለን ይናገራል። ማንን ነው ማምለክ ያለባቸው ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ኢስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ኢስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የእነሱ አምላክ ነው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታችኋል? ያን አንዱን አምላክ አምልኩ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ። ወይ ገሃነም ነው ወይ ገነት ነው። ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለ መረጃ እምነትን ይገነባል? የቱ ጋ ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላችሁ ራሳቸውን ጠይቁ እንጂ ቆም ብላችሁ ለአንድ አካል አምልኩን መልስልኝ። ኢየሱስ አምልኩኝ ያለበት ቦታ አለ። እሺ አንድ ደቂቃ ስትኝ ኢርፎን ላስተካክልና አንድ ደቂቃ መልስልሃለሁ። አንድ ደቂቃ ስታስተካክል ጊዜ አናግረኝ፣ ችግር የለም። ስለዚህ ከሞት በኋላ ህይወት አለ፣ ወይ ገነት ወይ ገሃነም። ገብታችኋል? ስለዚህ ቆም ብሎ ሰው ማሰብ አለበት። ሙስሊምን ብትጠይቁት በዚህ ነገር ላይ ለእያንዳንዱ አቋሞቹ ማስረጃን ይዘው ነው። አላህ ተገዙ ይብላሉ ወይ በቁርአን ላይ? አዎ ነፍ ቦታ ላይ ወኢያየ ፈዕቡዱን ይላል። እኔን ብቻ ተገዙኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን፣ እኔን ብቻ ተገዙኝ ይላል። ወአን ዕቡዱኒ ሃዛ ሲራጡ ሙስተቂም ይላል ራሱ። እኔም ብቻ ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ነቢያቶችም ቃል በቃል አላህን ተገዙ እያሉ ያስተምራሉ። ዒሳ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። አላህ የእኔም ጌታ የእናንተም ጌታ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። እና አብርሃም እነሳ ሁላቸው ነቢያት ይህን አስተማሩ። አብርሃምም ቃል በቃል አላህን በብቸኝነት ተገዙ እያለ አስተምራል። አብርሃም ይላል ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁ አለ። እሺ አሁን ጨርሰሃል? ጨርሻለሁ። ኢየሱስ ክርስቶስ አምልኩኝ ወይም ተገዙኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ። ስለዚህ የምናወራው በመጽሐፍ ቅዱስ መሰረት ነው አይደል? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምልኩኝ ወይም ተገዙኝ ያለበት ጥቅስ አለ ወይንስ የለም? አለ። ምዕራፍና ቁጥሩን ንገረን እኮ በጀመሪያ የጠየቅኩህን መልስልኝ። የተጠየቅከው ጥያቄ የመለስክ ነው አይደለ? አለ ብለሃል። ምዕራፍና ቁጥሩን እኮ በመጽሐፍ ቅዱስ እንድመልስልህ ነው የምትፈልገው አይደል? ቀጥታ ወደ መልሱ ግባ። የቱ ጋር ነው ኢየሱስ ክርስቶስ? ምዕራፍና ቁጥር ንገረን። እዚህ ቦታ ላይ አምልኩኝ ወይም ተገዙኝ ብሏል ያልክበትን ቦታ። ብዙ ቦታ ስላለ እኮ ነው አሁን የምመልስልህ። አንተ ከቁርአን እየጠቀስክ ስለሆነ በአረብኛም እየተናገርክ ስለሆነ እኔ ደግሞ እሱን ስለማላቅ እኔ የምመልስልህ ከመጽሐፍ ቅዱስ አንጻር ነው። ከመጽሐፍ ቅዱስ ምዕራፍና ቁጥር ስተነና እዚህ ቦታ ላይ አምልኩኝ እኔና በመጽሐፍ ቅዱስ መሰረት ከሄድክ እኔና አብ አንድ ነን ይላል። አብ አምላክ ነው። አብ አምላክ ነው። አብን አመልኳለሁ። እየመለስኩልህ እኮ ነው። ጥያቄ ያለህ ምንድን ነው? አንተ ጋር ካልሰራ ታዲያ የተጻፈውን ነው እኮ የምነግርህ። ያልተጻፈ ነው እያወራህ ያለው። እኔና አብ አንድ ነን ብሎ ሺህ ቦታ ኢየሱስ ክርስቶስ ተናግሯል። አብ ደግሞ አምላክ ነው። አምላክን አመልኳለሁ። አብን ካመለስኩ እኔና አብ አንድ ነን ካለ ወልድንም ኢየሱስ ክርስቶስንም አመልኳለሁ። እኛ ጋር እንዲህ አይነት ፍልስፍና አይሰራም። መጥፎ ቤት ነው የመጣው። መጥፎ ቤት ነው የመጣው። እሺ ይኸውልህ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል ወይ አልኩት። አዎ ብሏል አለ። አያቸዋልና ነገር ግን የለም አያመጣም
ጥቅስ በአላህ ስም እላለሁ ማንም ዲያቆንና ቄስ ይሄንን መልስ ሊመልስ አይችልም። የለም ክርስቶስ የትኛውን ቦታ ላይ እኔን አምልኩኝ ወይንም ተገዙኝ አላለም በፍጹም። ግን ተከታዮቻቸውን ሲሸውዷቸው ምን ይሏቸዋል? እኔና አብ አንድ ነን ብለዋል። እኔን አብን አየ ብለዋል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብለዋል። እኔ ከአብርሃም በፊት አለሁ ብለዋል። በእኔ የምመኑ በእግዚአብሔር የምመኑ ብለዋል። እችን ጥቅስ እንደዚህ ስብስብ ያደርጉና ዙረው ተሽከርክረው ምን ብለው ይፈላሰፉና በዚያች ላይ ይሄ ማለት እንዲህ ማለት ነው፣ ይሄ ማለት እንዲህ ማለት ነው ይሏቸውና ስለዚህ አምልኩ ይብሏል ይሏቸዋል። ከዚያ ያስመልኳቸዋል። አሚን ብሎ ይቀበላል። ከታቻለሁ እሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? ደህና ቆየ? ዳኝ አልሐምዱሊላህ። እና የሆነች ጥያቄ ሁለት ጥያቄ ነበረኝ እና ብዙ ሰዓት እመጣለሁ አላስገባኝም። ሚስትን ሰው ልጅ ሚስቱን ካገባው በኋላ ተናዶ የሚሆን በሆነ ቴንሽን ሆኖ የሚሆን በጽሁፍ አንዴ ብቻ ፈትቼሻለሁ ቢል ኒካው ይወርዳል? ያው ፈትቼሻለሁ ካለ ኒካው ይወርዳል በጽሁፍ። እሱ እንደ ጻፈው እርግጠኛ ትሆን። ግን ሚስት ከባሏ በስልኩ ቴክስት ስለመጣ ብቻ እርግጠኛ እንዳትሆን ወዲያው ደውላ አንተ ነህ ወይ የጻፍከው ትበለው። ምናልባት አንድ ሰው አንስቶ ቢጽፍበት አይታወቅምና አሁን የኔ የጻፍኩት ብሎ ካረጋገጠ ይሄንን ካረጋገጠች ይወርዳል። ቀጥሎ ደግሞ ሚስት እያለው በስልክ ሚስቱ እያለው በስልክ ሚስት የለኝም ብሎ ከሌላ ሴት ቢያወራ እንዴት ይታያል? ኒካ ይወርዳል? ኒካን ለማውረድ አስቦና ነይቶ ከሆነ ይሄን ቃል የተናገረው ኒካ ይወርዳል። ነገር ግን ኒካን ለማውረድ ካላሰበ ኒካ አይወርድም። በአብዛኛው ጊዜ ይሄን የሚሉ ሰዎች ይችኛዋን ለማሳመን ብለው እየዋሹ እንጂ ኒካን ለማውረድ እያሰቡ አይደለም። ምክንያቱም ይችኛዋ ሚስት እንዳለ ካወቀች እንደማትለው ያውቃልና ለዚያ ሲል ይዋሻል። ስለዚህ ይህ እንደ ውሸት ነው የሚቆጠረው። ኒካን ለማውረድ አስቦና ነይቶ ቢሆን ኖሮ ይሄን ቃል ሚስት የለኝም ብሎ የተናገረው የዛኔ ኒካ ይወርዳል። ኒካህ የሚወርደው ሶሪህ በሆነ ግልጽ በሆነ የፍቺ ቃል ነው፣ ጦላቅ ነው። ፈትቼሻለሁ ካለ ወይም ሚስቴን ፈትቻታለሁ ብሎ ቢያወራ ኒካ ይወርዳል። ነገር ግን ሚስት የለኝም፣ ሚስቴ አልፈልጋትም፣ ሚስቴ ጋር ተለያይተናል፣ ሚስቴ ጋር አብቅቶልናል፣ ሚስቴ ጋር እንዲህ አይነት ቃላቶች ኪናያ ናቸው፣ ቅንያዊ ንግግሮች ናቸው። ንያ እስካልተቆራኛቸው ድረስ በቀጥታ ኒካውን አይወርዱትም። የፍችን ንያ አድርጎ ከሆነ ሰውየው አስቡ ከሆነ ፍችን በልቡ ይህን ቃል የተናገረው ይዛን ነው ኒካ የሚወርደው። ካልሆነ ግን ሶሪህ በሆነ ግልጽ በሆነ ቃል ነው ኒካ የሚወርደው ጦላቅ በሚል። አላህ ስብሐነሁ ወተዓላ ይህን አስመልክቶ የቁርአን ምዕራፍ ሁሉ አውርዷል። ሱረቱ ጦላቅ የፍች ምዕራፍ የሚለውን የስለ ፍች ቃል ሲናገር ፍች በሚል ቃል ነው የሚናገረው። ኢዛ ጠለቅቱም ኒሳ ወኢዛ ጠለቅቱም ኒሳ እያለ ብዙ ጊዜ ይናገራል። ወኢን ጠለቅቱሙሁነ ሚን ቀብሊ አን ተመሱሁነ ጦላቅ በሚለው ፍች በሚለው ነው። ስለዚህ ሚስቴን ፈትቻታለሁ ቢል ኖሮ ነው ኒካ የሚወርደው። ይሄኛው ቃል እንደ ውሸት ነው የሚቆጠረው። መዋሸት ራሱ ወንጀል ነው፣ ተውበት ሊያደርግ ይገባዋል ከዚያ ንግግር። ውሸት በኢስላም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢያኩም ወልከዚብ ፈኢነ ልከዚበ የህዲ ኢላ ልፉጁር ወኢነ ልፉጁረ የህዲ ኢላ ናር ወላ የዛሉ ረጅሉ የክዚቡ ሐታ ዩክተበ ዐንደ ላሂ ከዛበን ወዐለይኩም ቢስድቅ ፈኢነ ስድቀ የህዲ ኢላ ልብር ወኢነ ልብረ የህዲ ኢላ ልጀና ወላ የዛሉ ረጅሉ የስድቁ ሐታ ዩክተበ ዐንደ ላሂ ስዲቃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራችሁን ውሸትን ተጠንቅቁ አሉ። ውሸት ወደ ኃጢአት ያመራልና ኃጢአት ወደ እሳት ያመራልና ሰውየው ከመዋሸት አይወገድም ከአላህ ዘንድ ውሸታም ተብሎ እስኪጻፍበት ድረስ። ከዚያም በኋላ ውሸት ይቀለዋል ለዚያ ሰው አሉ። አጋጥሟቸው አያውቁ? ለመዋሸት ምንም ጣጣ የሌለው ሰው አጋጥሟቸው አያውቅም? ምንም ጣጣ የለውም፣ ጉዳይ አይደለም። አንዳንዱ ደግሞ በጣም ይከብደዋል ለመዋሸት፣ ሲጠነቀቅ ታዩታላችሁ። እና ያ ሰው መዋሸትን በተደጋጋሚ አድርጎት ከአላህ ዘንድ ውሸታም ተብሎ ተጽፏል። ከዚያ በኋላ ውሸት ይቀላቸዋል እነዚያ ሰዎች ያሉ ነፍስ ማለት። ከዚያ አስከትለው ስለ እውነተኝነት ተናገሩ። አለይኩም ቢስድቅ አሉ፣ አደራ እውነተኞች ነው አሉ። ፈኢነ ስድቀ የህዲ ኢላ ልብር፣ እውነተኝነት ወደ ጽድቅ ያመራልና አሉ። ወኢነ ልብረ የህዲ ኢላ ልጀና፣ ጽድቅ ደግሞ ወደ ጀነት ያመራልና አሉ። ወላ የዛሉ ረጅሉ የስድቁ ሐታ ዩክተበ ዐንደ ላሂ ሲዲቅን አሉ። አንድ ሰው እውነትን ከመናገር አይወገድም ከአላህ ዘንድ
እውነተኛ ተብሎ እስኪጽፍ ድረስ። ከዚያም በኋላ ይሄ ሰው እውነት እንጂ ውሸት አይቀናውም በፍጹም አሉ። ብትገድለው በቃ መዋሸት አይፈልግም። አንዳንድ ሰው ይሄ ሰውዬ እውነትን ከመናገሩ ብዛት ከአላህ ዘንድ እውነተኛ ሰው ተብሎ ተመስክሮለት ተጽፎለት ነው። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ በጣም አስቀያሚ ባህሪ ምን እንደሆነ ታውቃላችሁ? ቃለት ኡም ልሙእሚኒን ዓኢሸተ ረዲየላሁ ዐንሃ አብገዱ ልኹሉቅ እንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አልከዚብ። የምእመናን እናት የሆነችው እናታችን አይሻ ምን አለች? ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ አስቀያሚ ባህሪ ብሎ ማለት ውሸት ነው አለች። በጣም ይጠሉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ተናግረዋል። እሺ አሰላሙ አለይኩም ወራህመቱላህ። ታንኪዩ በጣም ነው የማመሰግነው። መርሐባ መርሐባ። እሱ እኔ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ስታስተምር ጊዜ ስከታተል ነበረ፣ ተቋረጠ ቲክቶክ ላይ ከዚህም በፊት ማለት ነው። ጥያቄ የቂያማ ቀን 150 ሺህ የሚቆሙት ማለት ነው ካጂም አማኝ አንድ ቆሞ ከዛም በኋላ ነው ፍርዱ የሚያገኝ። በዛም ጥያቄሽ ምን አልሽ? የቂያማ ቀን ማለት ነው 150 ሺህ ተቀስቅሶ የሚቆመው መቆም ማለት ነው። ሁሉም ነው የሚቆመው ካጂም አማኝም። ከዛም በኋላ ነው ፍርዱ የሚያገኝ። يوم القيامة على المؤمنين كما بين الظهر والعصر አሉ ነብያችን ሰለላሁ ዐለይሂ ወሰለም። የሰው ልጆች በአንድ ሜዳ ላይ ፀሐይ የሰንዘር ያክል ርቃቸው ለ50 ሺህ ዓመት ይቆማሉ ካሉ በኋላ ምእመናንን ግን አወጧቸው። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? የምእመናኖች አማኞች ላይ ግን የትንሣኤዋ ቀን ልክ ከዙሁር እስከ አስር እንዳለችው ርቀት ሆና ታልፍላቸዋለች አሉ። ያ በካህዲያኖች ላይ ነው። ወካነ የውመን ዐለል ካፊሪነ ዐሲራ ይላል። ያ ቀን በካህዲያኖች ላይ በጣም ከባድ ቀን ነው እያለ ይናገራል። አማኞችማ የዛኔ የአላህ እንግዶች ናቸው። በክብሩ በዙፋኑ ስር ያስቀምጣቸዋል አላህ ሱብሓነሁ ወተዓላ። ሰብዐቱን የظልሁም አላሁ ፊ ظልህ የውመ ላ ظለ ኢላ ظሉህ። 7 አይነት ሰዎች የትንሣኤ ቀን ከአላህ ጥላ በስተቀር ሌላ የማንም ጥላ በሌለበት ጊዜ እርሱ ከዐርሹ ጥላ ስር ያስተልላቸዋል አሉ። ከነዚያ መካከል አንደኛው ማን ነው? ኢማሙን ዓዲል፣ ፍትሃዊ መሪ። አማኝ ሆኖ ፍትሃዊ መሪ ከሆነ ከነዚያ መካከል ይሆናል። ሁለተኛ ሻቡን ነሸአ ፊ ዒባደቲ ረቢ፣ የወጣትነት ዘመኑን አላህን በመገዛት ያሳልፈው ወጣት ወንድ ሆነ ሴት። ሶስተኛ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልቡ ከመስጅድ ጋር የተንጠለጠለ ሰው። ያ ማለት 5 አውቃት ሶላት ጠብቆ በጀማዓ የሚሰግድ። ሴቶችንም ይመለከታል። ሴቶች ቤታቸው ነው የሚሰግዱት። 5 አውቃት ሶላት ቤቷ ጠብቃ እስከሰገደ ድረስ ይሄም እንዳሷንም ያጠቃልላል። ሴት ልጅ ጀማዓ ከፈለገች መስገድ ትችላለች ወይ? ትችላለች። ሶላት አልጀማዓ መስጂድ ዳ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላህ ሚነል መሳጅድ አሉ። የአላህን ሴት ባሪያዎች ወደ መስጂድ ሄደው መስገድ ከፈለጉ እንዳትከለክሏቸው አሉ። ቅርብ ከሆነ ካለ ሄዳ መስገድ ትችላለች። እና ሌላ ምንድን ነው? አንድ ጥያቄ አለኝ ከዚህ ወጣ ያለ። እሺ አንድ እህት አለችኝ፣ በተደጋጋሚ ወንጀል ሰርታለች ከዚህም በፊት ማለት ነው። ያው ከዚህም በፊት እኔ ያው በሚሰማው መንገድ ተውባ አድርጊ ሲላት እኔ ካሁን በኋላ ተውባዬን አላህ አይቀበልም ብላ ተስፋ ቆርጣ ነው ያለች። ያ ጥፋቱን ደጋግማ ነው ያደረገች። ተውባን ይቀበላል አላህ አሁን ተውባ ካደረገች? አው አላህ ሱብሓነሁ ወተዓላ ወደ እርሱ የሚመለሱ ባሪያዎችን ይቀበላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ የቅበሉ ተውበተል ዐብድ ማ ለም ዩገርግር አሉ። አላህ የባሪያውን ንስሐ ይቀበለዋል ዳረ ሞት ላይ እስካልደረሰ ድረስ፣ እስካልሞተ ድረስ አላህ ይቀበላል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ብለው ተናግረዋል። አላህ በቁርአን ላይ ወቱቡ ኢለላሂ ጀሚዐን ይላል። ሁላቸውም ወደ እኔ ወደ አምላካቸው ወደ አላህ ንስሐ አድርጉ ይላል። አሊ ብን አቢ ጣሊብ ንስሐ አድርጉ ብሎ አላህ የተናገረው ሊምርልን ስለሻተ ነው እና እንደሚምረኝ እርግጠኛ ነኝ እያለ እየተናገረ እስትግፋር ያደርግ ነበር። እያችሁ እና ልሰጥህ ነው ካለ አምላክ አይዋሽም። አምላክ ሊሰጥህ ነው እጁን ይዘረጋል። እና ልምርልህ ነው ካለ ምህረትን ተማጸነው እንደሚምርልህ እርግጠኛ ሆነህ ጌታዬ ከአንተ ሌላ ማን አለኝ ወዴት እሄዳለሁ ብለህ አልቀስ ከፊቱ። ወላሂ አላህ መሐሪ ነው።
እንደ አላህ ስብሐነሁ ወተዓላ መሐሪ የለም። ኢነላሃ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል። አላህ ስብሐነሁ ወተዓላ ባሪያዎቹን ቀን ላይ ያመፁት ሰዎች ለሌሊት ንስሐ እንዲገቡ ይጠብቃቸዋል። ሌሊት ሲያመፁት የነበሩ ሰዎች በቀን ላይ ንስሐ እንዲገቡ ወደ እርሱ ይጠብቃቸዋል በተስፋ ወደ እርሱ ሲመለሱ በጣም ይደሰትባቸዋል። እሱ የሚጠቀመው ነገር ስላለ እንዳይመስላችሁ ለእኛ ስለሚያዝንልን ነው። አላህ ስብሐነሁ ወተዓላ ላ ተንፈዑሁ ጣዓቱ ጣዒዒን ወላ ተዱሩሁ ማዕሲየቱ ልዓሲን። የጽድቅ ባለቤቶች ጽድቃቸው አይጠቅመውም አምላክን፣ የኃጢአት ባለቤቶች ኃጢአታቸው አይጎዳም አምላክን። ጽድቅ ብንሰራ የምንጠቀመው ራሳችን ነን፣ አመፃን ብናደርግ የምንጎዳው ራሳችን ነን። አላህ በሐዲስ አልቁድሲ ላይ ሲናገር ምን አለ? ቃለ አላህ ስብሐነሁ ወተዓላ ፊል ሐዲስ አልቁድሲ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአን። እናንተ የአዳም ልጆች ሆይ አምላካችን አላህ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም አጠቃላይ የዓለም ሰው እኔን በሚፈራ በአንድ ሰው ልብ ላይ ብትሆኑ ልክ እንደዚያ ሰው ብትሆኑ ሁሉም ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ቢሆን ማለት ነው። ያኔ በስልጣኔ ላይ የሚጨምርልኝ ነገር የለም ማለት የብነ አደም አለ። ቀጥሎ እናንተ የአዳም ልጆች ሆይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁሊን ዋሒድን ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን። ከመጀመሪያም እስከ መጨረሻ ያላችሁት ሰዋችሁም ጅናችሁም እንዳለ የዓለም ህዝቦች እኔም በሚያምፅ ሰው ልብ ላይ ብትሆኑ ልክ እንደ ፈርዖን ብትሆኑ ብላችሁ አስቡት። የዓለም ትልቁ አማጺ እሱ ነበር። እኔ ይሄ ከስልጣኔ ቢቀንስብኝ ነገር የለም ማለት። ስለዚህ ሰዎች ጽድቅን ቢያደርጉ ለራሳቸው ነው፣ ኃጢአትን ቢያደርጉ የሚጎዱት ራሳቸው ናቸው። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብትሰሩት ጽድቅ ለራሳችሁ ነው የሚጠቅማችሁ፣ አመፃን ብታደርጉ ኃጢአትን ብታደርጉ ደግሞ ራሳችሁን ነው የሚጎዳችሁ እያለ ይናገራል። ስለዚህ ነው እና ወንጀል በዝቷል ብሎ የሰው ልጅ ከአላህ ሊርቅ አይገባም፣ ወደ አላህ ነው ሊሸሽ የሚገባው። አላህ በቁርአን ላይ ሱረቱ ዙመር ላይ ሲናገር ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ፣ ከእኔ ከአላህ እዝነት ተስፋ አትቁረጡ እያለ ይናገራል። ኢነላሃ የግፊሩ ዙኑበ ጀሚዓ፣ እኔ አምላካችሁ አላህ አጠቃላይ ኃጢአቶችን ሁሉ ምራለሁኝና አለ። አላህ መሐሪውን አምላክ ነው። አላህ ሱብሓነሁ ወተዓላ ወደ እርሱ ንስሐ የሚያደርጉ ባሪያዎችን ይምርላቸዋል። ይሄ ነው አላህ በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ አለ። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ አለ። በሱረቱል ማኢዳ ላይ ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ከዚያ ንስሐ ያደረገ ራሱን የሚያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና አለ። ስለዚህ ሰዎች ከኃጢአታቸው ወደ አምላክ ወደ አላህ ንስሐ ካደረጉ እርሱ ይቅር ይልላቸዋል። ኃጢአቴ በዝቷልና ብላችሁ ተስፋ እንዳትቆርጡ። ከኃጢአታችሁ መብዛት ይልቅ ያ ኃጢአትን የሚምረው አምላክ ታላቅ ነው። አስአሉላህ ሱብሓነሁ ወተዓላ አን የግፊረ ሊ ወለኩም። ጀዛከላሁ ኸይረን ወኢያኩም። ጥያቄ አለ? ቀጥታ። አሰላሙ አለይኩም። ወአለይኩም ሰላም። እሱ እንዴት ነው? ደህና ነኝ አልሐምዱሊላህ። እሺ ጥያቄ አለኝ። በተራ ጠይቁ። ሱሱ ጥያቄ አለሽ? ከታች ሱሱ አለሽ? የለች መሰለሽ። ጠይቂ። የጀመርሽ ጥያቄ ሙስሊም ዘንድ ቁርአንና ነብዩ አለይሂ ሰላቱ ወሰላም የትኛው ነው የበለጠ መወደድ ያለባችሁ ነው የመጀመሪያ ጥያቄ። ማን ነው እንደኛ ለሚያወዳድሩላችሁ? ኢሞ ላይ ቁርአን በምንማርበት ጊዜ ላይ ይሄንን ጥያቄ ተጠይቀን እናንተ ራሳችሁ ንገሩን ስንላችሁ አይ እናንተ መልሱ አሉን። አዳንጂ ያለምንም ጥርጥር ቁርአን ነው። ምክንያቱም لأن القرآن كلام الله وكلامه سبحانه وتعالى صفة من صفاته ቁርአን የአላህ ስብሐነሁ ወተዓላ ንግግር ነው። ስለዚህ ቁርአን ኑሒቡሁ አክተር ሚን ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን እንዲህ አይነት ውድድር ውስጥ እንትን አትበሉ። ነቢዩ ሰለላሁ ዐለይሂ ወሰለምንም እንወዳቸዋለን። ከፍጥረት ማንም እርሳቸውን የሚደርስ ማንም የለም።
ሐታ ከመላእክ ቢሆን በላይ ናቸው። እርሳቸው ከአደም ልጆች ሁሉ በላይ ናቸው። ማንም እርሳቸውን የሚወዳደር ፍጡር የለም እዚህ ዓለም ላይ። ከአዳም እስከ ዓለም ፍጻሜ ድረስ የሚመጣ ትውልድ ሁሉም ቢጨመቅ እርሳቸውን አይደርስም። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ወላ ፈኽር ወአነ አወሉ መን ተንሸቁ ዐንሁ ልቀብሩ የውም ልቅያመት ወላ ፈኽር። እኔ የአደም ልጆች ሁሉ በላጭና አይነታ ነኝ አሉ። ይህን ስነግራቸው ፉከራ ሳይሆን እውነታ ነው አሉ። ፉከራን በጣም ይጠላሉና ከሰው ለየት ብለው መታየትን በጣም ይጠሉ ነበር። ግን እውነታን መናገር ስላለባቸው ይህን ተናገሩ። የሚገርማችሁ ሰዎች ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ከሩቅ ሀገር ከመንግስታት ምናምን ተልከው ሰሓቦች ጋር መጥተው የትኛው ነው ሙሐመድ ብለው ካልጠየቁ አያውቁም ነበር። ቦታቸው አላረ ለምን ከተባለ ከህዝብ ተለይተው አይቀመጡም ነበር። አብረዋቸው ቁጭ ብለው ነበር። ጃአ አዕራቢዩን ኢላ አልመዲና፣ አንድ የገጠር ሰው ወደ መዲና መጣና ከህዝቦቹ ተልኮ ተወክሎ የመጣ ቃል ነው ስለ ኢስላም ለመጠየቅ። አዩኩም ሙሐመድ ብሎ ጠየቀ። ተመልከት፣ የትኛችሁ ነው ሙሐመድ ብዬ ጠይቅኩኝ አለ። ምክንያቱም ልለየው አልቻልኩም፣ በሁላቸውም መካከል ተቀላቅሎ ተቀምጧል። ዛከ ረጁል ተብዬ ተነገርኩኝ አለ። ያ ሰው ነው እዛ የተቀመጠለት ተብዬ ተነገርኩኝ። ረአይቱሁ ሙስተልቂያን ظهره ጀርባውን ጣል ተጅቶም አገኘሁት አለ። በቃ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተዋዱዕ ያላቸው ነበሩ፣ በጣም ይተናነሱ ነበር። ከዛ ሄደ መጣ ጠየቃቸው። ይሄ ሰው ስለ እስላም ጠየቀ። መጨረሻውን እስልምናን ተቀብሎ ሄደ። ገራሚ ጥያቄዎችን ጠይቆ ስለ አምላክና ስለ ነብያት ጠየቀ። መሰረታዊ የሆኑ ነገራቶች ያንን ሰምቶ ሄደ፣ እስላም ተቀበለ። እና ምን ልላችሁ ፈልጌ ነው ነብያችን ሰለላሁ ዐለይሂ ወሰለም ከፍጥረት ሁሉ በላይ ናቸው። እርሳቸውን የሚያክል የለም። ولكن القرآن أفضل من النبي صلى الله عليه وسلم لأن القرآن ليس مخلوقا، ولا يقال كذلك أنه خالق، بل يقال أنه صفة من صفاته سبحانه وتعالى، وصفاته سبحانه وتعالى يعني فرع من ذاته. فعلى ذلك فالقرآن أفضل من النبي صلى الله عليه وسلم، ولكن النبي صلى الله عليه وسلم أفضل المخلوقين. يفطرة كله بلاش نحشر ورساتهم، حتى هو أفضل عليه الصلاة والسلام من الملائكة ومن جبريل كذلك كما قال ابن عباس. النبي صلى الله عليه وسلم كسو كله بلاي نحشر رساتهم بيستكاكل ما نميلا، كملائكم كله بلاي نحشر نبياتنا صلى الله عليه وسلم بيستكاكل ما نم ملائكة إلا تملكت الله هو لا أنا ملكاتهم والله. እሺ አመሰግናለሁ። እሱ ሁለተኛ ጥያቄ መገረዝ ፈርድ ነው ወይንስ ሱና ነው? እያወራህ ነው አይደለ? ለምን ተቆርጫለሽ? ነቢያችን ሰለላሁ ዐለይሂ ወሰለምን እናመልካቸውም። እሺ እኛ የምናመልከው አንዱን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። እርሳቸውን ግን እንከተላቸዋለን። መከተል ማምለክ አይደለም። እርሳቸው ከአምላክ ዘንድ የሚሰጡትን ትምህርት እንከተላለን። ማንን ነው የምናመልከው? አላህን ብቻ ነው። አላህ በቁርአን ላይ እኔም ብቻ አምልኩኝ እያለ ይናገራል። ወኢያየ ፈዕቡዱን ይላል፣ እኔም ብቻ አምልኩኝ ይላል። ወኢያየ ፈርሀቡን ወኢያየ ፈተቁን አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም። እኔም ብቻ አምልኩ እያለ ይናገራል። ነቢያቶችም ልክ እንዲሁ እርሱን ብቻ አምልኩ አላህን እያሉን ያስተማሩን። አላህን ብቻ አምልኩ ብለው ካስተማሩን ነቢያቶች መካከል ኢየሱስ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። መሲሁ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነውና እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ያ ሰላም ወላሂ ነቢያቶች ትምህርት እጥር ምጥን ያለች እኮ ነች። አንዲት መስመር ነው የምትሆነው፣ ግን ሙሉ የመጣበትን ዓላማ የገለጸው መሲሁ እዚህ ላይ አንዲት መስመር ነች። ነቢዩላህ ዒሳ የመጣበትን ዓላማ በአንዲት መስመር ገለጻት። ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው አለ። ተመልከቱ፣ የፍጥረት ሁሉ አምላክ እርሱ መሆኑን ገለጸ። ከዚያ የመጣበት ዓላማ ምንድን ነው? ፈዕቡዱሁ እርሱንም በብቸኝነት ተገዙት አላቸው። ከዚያ ቀጥሎ በምን ዘጋው? ሃዛ ሲራጡ ሙስተቂም፣ ይህ ነው ቀጥተኛው መንገድ አላቸው። በቃ አለቀ። ለዚህ ነው የመጣው። እሺ ጥያቄ አላቸው? ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። እኔ ሰለምቴ ነኝ። እሺ። የሰለምኩት ቀን
መስጊድ ውስጥ ሳይሆን መስጊድ በር ላይ ብቻዬን ነበረ ያሰለሙኝ እና ብዙ ሙስሊም ልጆች ትክክል አይደለም እስልምና በትክክለኛው መንገድ አይደለም እየተቀበልሽው አሉኝ። ለምን አንቺ በትክክል የሸሃዳ ቃል ብለሽ ከሆነ ከሰዎችም ሰምተሽ ቢሆን የአንድ ሸሃዳ ይቆጠራል። ግዴታ ሰው መኖር አይጠበቅበትም። በትክክል ሸሃዳ ሲሉ ሰምታችሁ አብራችሁ ተከትላችሁ ብላችሁ ከሆነ የአንድ ሸሃዳ ይቆጠርላችኋል። ችግር የለውም። ኦኬ ይሄ ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ጥያቄ አለኝ። አሰላሙ አለይኩም። አንድ ሰው ለሞተ ለቤተሰቡ ወይ ለእናቱም ለአባቱም ለወንድሙም ቢሆን ማለት ነው ያ ሰው ካለው ነገር ለዛ ለሞተው ቤተሰብ ለእናቱም ለወንድሙም የሆነ ሰው የሆነና ሰደቃ በያገኘበት በየአመቱ አንዴም ሁለቴም ቢሆን ሰደቃ ቢያወጣላቸው ያ ሰደቃ እንዴት ነው የሚታየው? ሐራም ነው ሐላል ነው ነው የሚባለው? ይቻላል፣ ይፈቀዳል። ለሞቱ ሰዎች ነይታቸው ሰደቃ ማድረግ ትችላላችሁ። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት ብለዋል። ስለዚህ ለሞቱ ሰዎች ለቤተሰብ ወይም ለምታውቁት ለማንኛውም ሰው ሊሆን ይችላል ሰደቃ ማድረግ ትችላላችሁ፣ ተቀባይነት አለው። እሺ ባረከላሁ ፊኩም። አመሰግናለሁ። ማሻአላህ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك الله وبياك. الله يحييكم. نعم. والله أول شيء أنا أشكر الله عز وجل، ثانيا وأشكرك على موافقتك. لا وراه سلافقدك أمسجن الله. مرحبا. أنا يوم طياق ما طيقنا لدي سؤال. نعم. اسمع تفضل. الو. اسمع شنو سؤالك؟ تمام. وانا مسلمة جديدة، تمام. من اسلمت ودا 11 عامت ምናምን ይሆነኛል። اوكي والحمد لله الله سبحانه وتعالى من علي وأن ብዙ ማላቀው ነገር ነበረኝ ስለ እስልምና፣ ግን አሁን አልহামዱሊላህ ብዙ ነገሮች አውቃለሁኝና መጠየቅ የምፈልገው በኢትዮጵያ ውስጥ እናትና እህት አንድ ወንድሞች አለኝ ክርስቲያን። እሺ ትሰማኛለህ? አዎ ሰማሻለሁ። Alright, thank you. So كذا أنا كأنني بوزت تقول بأنت يعني في المعاملة كان ليس لديهم معاملة جيد. So بعد أسلمت والله تزوجت رجلا ذو القيمة وذو الدين كمثلك أنت، وتزوجته كنت صغيرة وما شاء الله علمني إسلام بالطريقة الذي صحيح عن القرآن والسنة، تمام. وأصبحوا أهلي يحربون زوجي، يسبون الدين ويسبون رسول صلى الله عليه وسلم. زوجي كان يتحمل من أجل المعاملة الناس ود سلمنان دماتو سلمنان انديك أبرونا بمعاملة بطرو سبعوينات مالتنا. ከዛ እንደዚህ ያልኩ እየኖርኩኝ ከሁለት ዓመት ባገባሁ በ4 ዓመቴ እንደዛ ምናምን ባሌ ሞተ። ባሌ ሲሞት እኔ 2 ልጆች ምናምን ጥሎልኝ ነው የሞተው። ከዛ አሁን እኔ እንዲህ ብዬ ለመጠየቅኩስ የፈለኩትና በዚህ እንደነሱ ያረጉኝ ነገርስ በቃ
እናቴ ናት ወዳታለሁ። የመጀመሪያ ልጅ ነኝ። ዲን ስልምና ስላስተማረኝ ካፍርም ብትሆን የራሱ የሆነ ሐቅ አላት። ተረዳህ? ግን እናኔ በቃ ለመደወል እንደዚህ ፍላጎት የለኝ። በቃ አይደለ እንደዚህ እናቴ ናት ብዬ እንደዚህ ምናምን በቃ አንዳንዴ ስራ ሳለኝ እንደ ቤተሰብ ያለኝ አይመስለኝም። እና ብዙ ነገሮች ዑለማዎች ሲያወሩ ስሰማ እና ራንድ ዘምድናውን የቆረጠ ያኒ ምንድነው የሚባለው ይሄ ስልሕት الرحيم مش هل الله سبحانه وتعالى በዚህ ነገር ይጠይቀኛል? እኔ ምናምን አንዳንዴ ነገር እንትን ስለኝ ያ አላህ እናቴ ረግማኝ ነው እንዴ? በእናቴ ምክንያት ነው እንደዚህ ያልተሳካልኝ ምናምን እላለሁኝ። እና እንደዚህ ማረጌን አላህ ይጠይቀኛል? ዘንባለው ذنوب ያረግበኛል? አሐወልኩኝ እህቴ ጋር እያነጋገርኩ ስላለኝ አንቺስ ሙስሊም አግብተሽ አንቺ እንደዚህ ከኢትዮጵያ እንደዚህ ያረጋሉ ሙስሊሞች ምናምን እና ረሱል ሰለላሁ ዐለይሂ ወሰለም በጣም መጥፎ ነገር ትናገራለሽ። በጣም ያኔ ትስባለሽ። ዲን ስብ ነው የምታረቀው። በጣም የምትሳደበው። ይሄ ምክንያት እንድጠላት አረገኝ። እህትናዋን እያወቅኩኝ ግን እንድጠላት አረኩኝ። እሷም እናቴን እንደዚህ ያረገች እያለ ስለምትነግራተኝ ስለ እስልምና እንድጠላ ስለምታርግና ይሄ ነገር ከነሱ ጋር እንድግባባ ከእህቴ ጋር እናትም አባትም አንድ ነን። እናቴንም እህቴንም ይሄ ምክንያት እንድጠላቸው አረገኝ። هل هذا ذنوب አገኝበታለሁ? እሺ ከሰለማችሁ በኋላ እጃብች باللغة العربية ولا بالأمهرية؟ أي شيء ما تريد أنت. أنت تفهمين الأمهرية صح؟ لأن بأمهرية عشان إن ليش سوتش ندي معربات. والله. ከሰለማችሁ በኋላ ቤተሰቦቻችሁ በዲናችሁ አዛብ ያደርጓችሁ ሊኖሩ ይችላሉ። ሌሎች ደግሞ አምነው የሚቀበሉ መልካም የክርስቲያን ቤተሰቦች ሊኖሩ ይችላሉ። ሰለመሽ صحيح። ነገር ግን አንዳንዶች በመስለማቸው ምክንያት አላህን መልእክተኛውን ኢስላምን ከፊታቸው ሊያንቋሹ ሊሳደቡ ይችላሉ። በጣም የእናንተ አቋም ሊሆን የሚገባው ምንድነው? الإعراض عنهم ከነርሱ ዘወር ማለት አላህ ላይ ይላል خذ العفو وأمر بالعرف وأعرض عن الجاهلين ይላል። ከማ ይባኖች ዘወር ብለህ ሂድ ሙሐመድ ይላቸው ነበር። وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين على يعني ባሪያዎች ከንቱ ንግግርን ከሰዎች አንደበት በሰሙ ጊዜ أعرضوا عنه ከእርሱ ዘወር ብለው ይሄዳሉ አለ። وقالوا لنا أعمالنا ولكم أعمالكم እኔ የራሴ ሃይማኖት የራሴ ስራ አለኝ አንተም የራስህ እምነትና የራስህ ስራ አለህ ብለው አልፈውት ይህን ሰው ጥለውት ይሄዳሉ አለ። እና የአላህ ባሪያዎች እነዚህ ናቸው። وعباد الرحمن الذين يمشون على الأرض هونا وإذا خاطبهم جاهل إذا خاطبهم الجاهل قالوا سلام ይሄ ነው። እና እነዚህ ሰዎች መሃይማን የሆኑ አካሄዶችን ከሄዱባችሁ ያ ማለት እምነታቸውን የሚያንቋሽና የሚሳደቡ ከሆነ እናንተም ወርዳችሁ እነሱ ጋር መሰዳደብ ተገቢ አይደለም። አልፋችሁ ይህን ነገር መሄድ ነው። ገብታችኋል? አላህና መልእክተኛ የሚሰድቡ ከሆነ መተው ነው። ያን ነገር እስኪተው ድረስ ከነርሱ ተዞራሉ እንጂ ሼክ ጨርሳ እንዴ? ኦኬ። ያም ሆኖ ግን አልፎ አልፎ የቤተሰብ ሐቅ አለና ዝምድናን አትቁረጧቸው፣ ሰላምታ በሏቸው። እንዴት አደርሽ እናቴ እንዴት ነሽ ደህና ነሽ ወይ? የዛኔ ሰላም በሏቸው። አልፋቸው አንዳንዴ ገብታቸዋል። ያን ባህሪያቸውን የሚተው ከሆነ ዝምድናቸውን ይበልጥ ትቀጥላላችሁ። ነገር ግን መስደባቸውን የሚቀጥሉ ከሆነ ከዚህ ነገር እስኪቆጠቡ ድረስ አንዳንድ አልፋችሁ ምጥር ያለች የሰላምታ ልውውጥን ብታደርጉ ችግር አይኖረውም። ይህን ይመስላል። እናቴ ራንጎኒ ናም አሁን መናገር ትችላለሽ። ኦራይት እናቴ እኮ እንደዚህ አፋን እንደዚህ ብላ እንደዚህ ነው መላክ እንደዚህ ነው ምናምን አትለኝም። ግን የአካባቢው ሰዎች እንደዚህ ልጅሽ ሰለመች እንደዚህ ያረገች ይሏታል። እኔ እናቴ ምንም አላችም። ግን እኔ
እወዳታለሁ እናቴን። ስልምና አሁንም እንደ በጣም አላህን የማመሰግነውስ ከሰለምኩ በኋላስ ቤተሰብ ዝምድና ምን ማለት ዝምድና ምን يعني الأسرة ما معنى الأسرة على طريقة الإسلام أنا قباي ترده جنني فكر يناتي فكرني كلبي عند أنا باربين على وراي كرتا أنا بحب يعني أنا أريد واشتاق إليها لأمي أريد أشتاق إليها مهما أنا حولت في قلبي أريد واشتاق إليها لكن لما أحس هذا الحساس في قلبي مات ما فيش حب ماذا أفعل؟ كثير مرة أنسى مهما عندي إمكانية أتصل بها وعندي إمكانية أتصل بها ما بقدر انسي ما مضى اوكي انسي ما فات الآن يعني كلميها واتصلي عليها وزوريها أحيانا ولو بالاتصال كده تواصلي معها وسلمي عليها وإذا كانت هي تحتاج إلى مال وعندك يعني شيء تساعدينها ساعديها به بارك الله فيك. الله جل وعلا يقول في كتابه فيما يتعلق بالمسلمين إذا كان عندهم آباء وأمهات كفار قال سبحانه وتعالى في سورة لقمان ووصينا الإنسان بوالديه إحسانا حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك ما ليس لك به علم فلا وصاحبهما في الدنيا معروفة. ايه نعم هذه الآية هي الآية دي جعلتني دائما أتفكر في سورة اللقمان هي جعلتني إني أنا يعني أخاف إنه الله سبحانه يأخذ روحي وأخاف إني أنا أموت. هذا العلاقة أنت هون عند النقطة بله نبرنا هي دشئيات أني أوكي إنت زاللي هون إني ودا إثيوبيا لما هيد بفلك እንደምታውቀው የኛ የካልቸራችን ምክንያት ዘመድክ እንደዚህ ነው ሰላም በይ ወቀፊው እንደዚህ ተረዳህ አይደለ? ይሄ ነገሮች እኔ ቤተሰቦቼ ሁሉም አንድ ሙስሊም አይገኝም ከአማራ ክልል ናቸው ሁሎችም ክርስቲያኖች ናቸው እዚህና ወደ ሀገሬ ማለ ሄድበት ምክንያት ሁሉም እሺ ወደ ኢትዮጵያውን ለሄድ እናቴና እህቴን ሰላም ላለው ብል የአካባቢው ሰዎች ሲመጣ እንግዲህ እንደምታውቀው ሰላም ማለት አለብህ ሂጃብሽን ማውለቅ አለብሽ እንደዚህ ማድረግ ይሄ ነገር እንዳለድስ ወደ ሀገሬ አረገኝ እንደሱ ከሆነ በስልክ ዘይራቸው እህት ኦኬ በስልክ ዝምድና መቀጠል በስልክም ይቻላል قال الشيخ እህት ዝምድና ቀጥል በስልክም ቢሆን እሺ alright الله يفتح لك شكرا بارك الله فيك الله يفتح لك مع السلامة. السلام عليكم أستاذ. عليكم السلام ورحمة الله وبركاته. ሰላም ነው ኡስታዝ? አልሐምዱሊላህ። እኔ የሆነ ጥያቄ አለኝ ኡስታዝ። እንትን የአበሻ መድኃኒት በሸሪያ እንዴት ይታያል ኡስታዝ? ምን አይነት መድኃኒት ልጄ? ያለኝ እሱ እንትን ነው እንደዚህ ከሸሪያ የሚጋጭ ነገር አለ ወይ ምንድነው ምናምን ስለው አይ ይሄኛው እንትን ነው ቅጠል ነው ጥቁር አዝሙድ ምናምን ነው አለኝ። ሐኪም ቤት ሞክሬው ነበር እምቢ ስላለኝ ነው። ጥቁር አዝሙድ ከሆነ ችግር የለውም። ጥቁር አዝሙድ እና ቅጠል ነገር ነው። እሺ መድኃኒትነታቸው በተጨባጭ የተረጋገጡ ከሆነ በሰው ልጅ ላይ ጉዳትን የማያደርሱ እሺ ሙራድ ሰላም السلام عليكم. እንዴት ሰላም الحمد لله ደህና ነኝ። አልሰማሁም ኡስታዝ። እህት ጥቁር አዝሙድ ከሆነ ችግር የለውም። እንዲሁም መድኃኒትነታቸው በተጨባጭ የተረጋገጡ ከሆኑ ሰዎች የሚጠቀማቸው ከጥቁር አዝሙድ ጋር
በሰው ልጅ ላይ ጉዳትን የማያደርሱ ከሆኑ መድኃኒትነታቸው በተጨባጭ በሌሎች ላይ የታወቀ ከሆነ ያን መጠቀም ችግር የለውም እንደ ኢስላም። ሄሎ፣ እሺ የሙራድ እናት ነኝ እኔ። ማሻአላህ ሙራድ ፕሮፋይል ላይ ያለው ነው አለ። እሱ ተኝቷል አሁን። ቁርአን እንዲቀራልን ነበር። ልጅ ያላቸው ሰዎች ቁርአን ስታስቀሩ በጣም ደስ ይለናል። ልጆች እኔ ኡስታዝ መጠየቅ የፈለኩት ብዙ ጊዜ እኔም ጽሁፍም አልተማርኩም ቁርአንም አልቀራሁም። ስለዚህ ብዙ ጊዜ ብዙ ነገር አመለጠኝ ማለት እችላለሁ። ግን አሁን በኦንላይን ቀራለሁ ብዬ መግባት አቃተኝ። እዚህ ራሱ በግድ ነው የገባት። አሁን ራሱ እንደ ድንገት ነው መግባት ራሱ አላየሁም። አንተ ሙራድ ስትል ነው የሰማሁት እና መማር ነው ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነመል ዒልሙ ቢተዐሉም አሉ። እውቀት የሚገኘው በመማር ነው አሉ። ስለዚህ ኢንሻአላህ ቁርአኑን ቀርቼ ልማር ፈልጌ ነበር ኦንላይን። እንደዚህ ቁርአን ቦታ ገባለሁ ብዬ እምቢ አለኝ። የሶስት ልጆች እናት ነኝ። ቁርአንም ያልቀረ ልጆችም በደንብ አልቀሩም፣ ትምህርት ላይ ናቸው። ባለቤቴ እኔ ጋር አይደለም ሌላ ቦታ ነው የሚሰራው። ብቻዬን ነው ሶስት ልጆቹን የሚያሳድገው። አብሽር ያለ ያግዝሽ። በኦንላይን የሚያቀሩ እህቶች ካሉ ወይም በአካል በአቅራቢያሽ መስጂድ ካለ ሴቶች የሚቀሩበት ቦታ ከነሱ ጋር በመቀላቀል እውቀትን መቅሰም መቅራት ግድ ይላል። እሺ እሺ፣ አመሰግናለሁ። በቃ ዱአ አድርጉልኝ እንደሚሳካልኝ ብዬ ነው። አንድ ቀን ቁርአን ደስ ብዬ ቁርአን እንደሚቀራልኝ አንተ ጋር ቁርአን መጠጋ መጣለሁ ብዬ ነው። አላህ ይወፍቃችሁ። እሺ አንተ የምታስተላልፈው ሁሉም ነገር ደስ ይለኛል። በቃ አላህ አፊያ ይስጥክ። በዛም ደግሞ አማርኛም ትንሽ ስለሚከብድ ነው ይቅርታ አድርግልኝ። አላህ አድነክ የምክም አይነኩም። አሚን። ሽክራን። እሺ አመሰግናለሁ። መርሐባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና መሻችሁ? አልሐምዱሊላህ። ተሻላችሁ እንዴ? አልሐምዱሊላህ። አንድ ጥያቄ ነበረኝ የምጠይቃችሁ። እሺ። ሴት ልጅ አይድ ላይ ሁና አይድ ከመጣባት ቅቤ አትቀባም እና ቅባት አትቀባም። እናም ደግሞ አይዷን ከጨረሰች በኋላ ፀጉሯን ፈታ ሙሉ ለሙሉ ትታጠብ ይላል። እሺ፣ ሶስቱም ስህተት ነው። ቅቤ መቀባት ቅባት መቀባት ትችላለች። ዝም በላቸው እንደፈለገች ትቀባ። ሌላኛው አይድ ላይ ሆኑ ፀጉሯን መፍታት በሚለው ጉዳይ ልክ እንዲሁ ብትፈታም ባትፈታም ችግር የለውም። ዋናው ነገር ምንድን ነው? ውሃው የፀጉሯን ራስ በደንብ አድርጎ ከስሩን መሰረቱ እንዲያገኘው በደንብ መታጠብ አለባት። በላጩ ምንድን ነው ከተባለ በላጩ ፈታ በትታጠብ ነው። ነገር ግን ባትፈታም ራሱ ችግር የለውም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሚስቶቻቸው መካከል አንድ ሚስታቸው ስለ ሀይድ ትጥበት እያስተማሩ ሳትፈቺው መታጠብ ትችያለሽ ብለው ተናግረዋታል። እሺ አመሰግናለሁ። መርሐባ። السلام عليكم. وعليكم السلام ورحمة الله وبركاته. أهلا. ጥያቄ ነበረኝ ነው። እሺ እዚህ ባንክ ቤት የለምና ሰዎች 30 20 ሺህ ያመጡና 500 እንስጥና ላክልኝ ይሉኛል። በሞባይል ማለት ነው። ያ ሐራም ይሆንብኛል አይሆንም? ወለድ ነው። ኩሉ ቀርድ ጀረ ነፍዐን ፈሁወ ሪባ። ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ነው። እሺ አመሰግናለሁ። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሴቶችን ወንዶች ቁርአን ማስቀራት እንዴት ይታያል? ይችላሉ ወይስ እንዴት ነው? እንደመሰረቱ ወንዶችን ሊያስቀሩ ሴቶችን ሊያስቀሩ ነው የሚገባ ፊትና እንዳይፈጠር ሲባል። ነገር ግን ከሴቶች ጠንካራ ቅሪ ከሌሉ ወንድ ከሆነ ያለው ያ ወንድ ለወንዶች ለብቻ ለሴቶች ለብቻ ግሩፕ ከፍተው ያቀራቸዋል። ፊትና ተጠንቅቀው ያ ነው። እሺ
በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሴቶች ከሰሃባ ሐዲስን ዘግበዋል። ልክ እንዲሁ ወንዶችም ከእናታችን አይሻ እየመጡ እውቀትን ሰምተዋል፣ ዘግበዋል። ነገር ግን እነዚያ ከፊትና በጣም የራቁ ነበሩ። ያ ነገር እንዳይከሰት ሲባል ዛሬ ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር ቢቀሩ መልካም ነው። አማራጭ ከሌለ ግን ጠንካራ ቅር ያለው ወንድ ከሆነ የዛኔ ለሴቶች ለብቻቸው ግሩፕ ከፍቶ ከወንዶች ጋር ሳይቀላቀል፣ ለወንዶችም ግሩፕ ከፍቶ ከሴቶች ጋር ሳይቀላቀል ለየብቻቸው ያስቀራቸው። በቻሉት አቅም ከፊትና ይጠንቀቁ፣ ይራቁ። ወላሂ አለም። ያው ለየብቻ ነው የምንቀረው ማለት እኛ አንድ እሱ ነው የሚያቀራል እና ሌሎች ወንዶች የሉም እና በኦንላይን ነው ደግሞ እኮ ተናገርኩኛት። شكرا الله يجرك مرحبا. امين 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 امين. اشي السلام عليكم. وعليكم السلام ورحمة الله وبركاته. ሁሱ ከዚህም በፊት ጥያቄ ጠይቅክ እንትን ብለህ ነበር ማለት ለአመት በዓል እንደዚህ ለገና፣ ፋሲካው፣ መስቀል የሚባል በዓል ላይ ለቤተሰቦቻችን ብር መላክ እንችላለን አይቻልም ብለህ ነበር አይደል? ኦኬ። እኛ የላክነውን ብር እኛ በማናውቀው መንገድ ለምሳሌ እኔ ጋር ፕሮቴስታንት እምነት ተከታይ ቤት ነው የወጣሁት እና እንደዚህ ፕሮግራም ቢያዘጋጁ ኮንፈረንስ የሚባል ነገር አለ አገልጋይ ተረን ብሎ እኔ በማላውቀው መንገድ እኔ ለዛ ብዬ አይደለም እንትን የምለው ግን የምልክላቸውን ገንዘብ ለዛ ቢጠቀሙስ አትጠይቅበት። አንቺ ሆን ብለሽ አስበሽበት ለዚያ ነገር ወይንም ለዚያ ነገር ጠይቀውሽ እሺ ብለሽ እስካላክሽ ድረስ ኖርማል ዝም ብለው እንዲጠቀሙበት ብለሽ እንዲበሉ እንዲጠጡበት ብለሽ ልከሹ አንቺን ሳይነግሩሽ ሳያሳውቁ እነዚህ ሰዎች ለሐራም ነገር ቢያውሉት የዛን አንቺ ተጠያቂ አትሆኝበት። ኦኬ። እንደዚህ ነገር ግድ ሆኖ አውቀን ከላክን እንዴት ነው የእናት ነገር ሆኖ ለሐራም ነገር ለሽርክ አይላክም። ከአላህ ውጭ ለሌላ አካል አምልኮ ለመፈጸም ብለው እርዳታ ቢጠይቋችሁ መርዳት አይቻልም። ولا طاعة لمخلوق في معصية الخالق كما قال النبي صلى الله عليه وسلم. ፈጣሪን በማመጽ ላይ ፍጥረታትን መታዘዝ አይቻልም ብለዋል። ለምን ወላጅ አይሆንም? ንገሯቸው። ከአላህ ውጭ ለሌላ አካል የሚሰራ ባዕድ አምልኮ ማገዝ አልችልም። እንድትበይ እንድትጠጪ ይህን ነገር ላሟላልሽ ዝግጁ ነኝ ባያት ህይወቷን የምትመራበት። ነገር ግን ከአላህ ውጭ ለሌላ አካል የሚሰራ አምልኮ ላይ ማገዝ አይቻልም። وتعاونوا على البر والتقوى ولا تعاونوا على الإثم والعدوان لا. በመልካም ስራ ላይ እና በኃጢአት ላይ አላህን በመፍራት ላይ ተባበሩ፣ በኃጢአት ላይ እና ደግሞ አላህን በማመጽ ላይ ተባበሩ ይላል። እሺ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። እሺ አንድ ክርስቲያን ለአንድ ሙስሊም አሰላሙ አለይኩም ወራህመቱላሂ ወበረካቱ ብል ያ ሙስሊም ደግሞ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማለት ያን ሰላምታውን መጀወብ ችግር አለው የለውም የሚል ጥያቄ ነው። በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ሙሉ በሙሉ በትክክል እስካሉ ድረስ በትክክል መመለስ ትችላላችሁ ያላሉ፣ ሌሎች ደግሞ ወአለይኩም ብላችሁ መልሱ ብለው የተናገሩ አሉ። ትክክለኛ ሁለተኛው ነው። لأن النبي صلى الله عليه وسلم قال إذا سلم عليكم اليهود والنصارى فقولوا وعليكم. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አይሁድና ክርስቲያኖች አሰላሙ አለይኩም ካላችሁ ወአለይኩም ብላችሁ መልሱላቸው ብለዋል። ወአለይኩም ማለት ክፉ መልስ አይደለም፣ በእናንተም ላይ ማለት ነው። ስለዚህ ወአለይኩም ብሉ እንደተባልነው እንላለን ማለት ነው። እሺ እዛ ላይ ለምንድን ነው አሁን ከዚህ በፊት እንደዚህ አይነት ነገር ሰውን ጠይቄ ያ ሰው ምን አለኝ? አንድ ክርስቲያን አሰላሙ አለይኩም ካለ አንተ ደግሞ ናላቱላ አለይከ ብለህ መልስለት ሰላምታውን እንዳትቀበል ያለኝ ኡስታዝ ነበረ። ተሳስቷል አይባልም እንደዚህ። ለዕነቱላሂ አለይከ አይባልም። የአላህ እርግማን በአንተ ላይ ይስፈንብህ አይባልም። ሰላሙ አለይኩም ካለ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ሰለመ አለይኩም አልየሁድ ወነሳራ ፈቁሉ ወአለይኩም ነው ያሉት። አይሁድና ክርስቲያኖች አሰላሙ አለይኩም ካላችሁ ወአለይኩም በሏቸው በእናንተም ላይ ማለት ነው።
ባረከላሁ ፊኩም። ሰላም አለይኩም። ተመልሱልኝ። ወአለይኩም ሰላም ወራህመቱላህ። ተሻለ ካይነ አልሐምዱሊላህ የተሻለ ነው። እኔ ጥያቄ ሺአዎች ጋር ነበረ የምሰራው ከነሱ ጋር እዛ የሚሄዱበት የሆነ እንትን የሚሉበት ቦታ አለ። አብሬ ሄዳለሁኝ። እጄ ተቀምጬ እነሱ ሐዲስ አላቸው፣ ሼኩ ይናገራል፣ ይሰማሉ። እኔም ከነሱ ጋር ቁጭ ብዬ እሰማለሁ። ችግር አለው? አዎ፣ ምክንያቱም ክህደት ነው የሚናገረው። ዱዓ ገይሪላህ ስያት እንደሆነ እኔ አውቃለሁ፣ ግን ያው እኔ አልሰማም ሆነ ብዬ የእነሱን አልከታተልም። ሴትዮዋ ልጆች እንዲይዝ ነው የምትወስደኝ። ቁጭ ላለው ያው አንዳንድ ነገር እሰማለሁ የሚሉትን ነገር። ስራ ቀይሩ፣ ከሺዓዎች ጋር አትስሩ፣ ስራ ቀይሩ። በሃይማኖታቸው ላይ ጫና ለማድረግ ይፈልጋሉ ሺዓዎች። ምናልባት ጫና የምታደርግብኝን አልቀበላትም። እኔ እንደመጣው ራሱ ብዙ ነገር ብላ ነበረ። እኔ እንደዚህ አይነት ነገር አላውቅም ብዬ እምቢ ብያታለሁ። ግን መሄዱ ደግሞ ግድ ነው። ካልሄድኩኝ እንትን አይሉኝ። كأزه في أماكن الكفر وفي أماكن التي يدعى فيها غير الله سبحانه وتعالى ويعبد فيها غير الله سبحانه وتعالى لا يجوز للمسلم أن يوجد فيها إلا إذا أراد أن ينكر عليهم. كهدت أنها تأتي بسربت بطالة مسلم للجيم يشلو لعند الأمانة السوم ليستواب من المرج سندنا لما يكرنا لجسس ليستواب من الكهنة يرتشالش أنت قلنا زار الله متجو سلازي ስራቸውን መቀየር ሌላ ሰዎች ጋር መጥራት። እሺ ኦኬ። እኔ ግን ጠይቄ ከዚህ በፊት ችግር የለውም ድሮ ነብዩ ረሱል ሰለላሁ ዐለይሂ ወሰለም ጊዜ ይሰሩ ነበር ካፊሮች ጋር ችግር የለውም፣ ግን ምግባቸውን እዛ እንዳትበይ እንዳትጠጪ ብለውኛል። ምግባቸውን አልበላም፣ ይሰጣል እዛው፣ እኔ አልቀበልምም አልበላም። እነዚያ ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ በእምነታቸው ላይ ጫና ያደርጉም ነበር። ደግሞ ሰለዋት ድምጻችሁን ከፍ አድርጋችሁ 3 ጊዜ በሉ ይላሉ በግድ። ሌላ ጥያቄ አለ? ሰው እሱ እኔ አልጨረስኩም። እሺ ምናልባት የዛሬ 6 ወር ከማስለማይ በፊት ጠይቄክ ሙስሊም የሆነ ሁሉ ጀነት ይገባል እንዳለና ሙስሊም ሆኖ ጀነት እንዳይገባ የሚከለክል ነገሮች ምናልባት 1-2 ካለ ብትነግረኝ። እሺ መጀመሪያው ሶላት፣ ሰውየው ሙስሊም ነኝ ብሎ ሶላት የማይሰግድ ከሆነ ሰውየው ይከፍራል፣ ከእስልምና ይወጣል። ከታቻለ ያ ነው። በዑለሞች መካከል ምንም ኺላፍ ቢኖረው እንኳን በሰሃቦች መካከል ዘንድ ምንም ኺላፍ የሌለው ነገር ነበር። ከዛ በኋላ መጡ ዑለሞች ኺላፍ ሊፈጥሩበት። ዑመር ብን አልኸጣብ ቃል በቃል ሲናገር ምን ይላል? ላ ሐظ ፊ ልእስላም ሊመን ተረከ ሶላት ይላል። ሶላትን የተወሰው በእስልምና ላይ ምንም አይነት ድርሻ የለውም እያለ ይናገር ነበር። እንደጠቃላይ ይህ ነው። ሽርክ የታወቀ ነው። ሰውየው በአላህ ላይ የሚያጋራ ከሆነ ይህ ሙስሊም ሊባል አይችልም። ማስለ ከመሰረቱ ማለት ነው الذي يدعو غير الله سبحانه وتعالى أو يصرف شيئا من أنواع العبادة لغير الله سبحانه وتعالى فهذا ليس بمسلم. كالله جل وعلا كلام لكم بشرع سوى هي مسلم لبالا يشرع صلاتي ما يسجد سوى كذلك مسلم لبالا يشرع. وكذلك الذي ينكر صفات الله سبحانه وتعالى أو يستهزئ بالقرآن أو يستهزئ بالإسلام أو يستهزئ بالله سبحانه وتعالى ويستهزئ بالنبي صلى الله عليه وسلم إني مثلا لشي ሰላት አስር ሱና አለ? አስር ሱና አለው ወይ? ቀብልያና ባዕድያ የሚባል የለውም አስር። ነገር ግን ከአስር በፊት መስገድ እንደሚቻል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? ረሒመ ላሁ እምረአን ሰላ 40 ቀብለ ልዓስር አሉ። ከአስር በፊት 4 ረክዓ ሱና ሶላት ለሰገደ ሰው አላህ ይዘንለት ብለዋል። 2 4 መስገድ ትችላላችሁ። ከአስር በኋላ ሳለው ከተባለ ላ የለም። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አሰላት ባዕደ ልዓስር ሐታ ተግሩበ ሸምስ ፀሐይ እስክትጠልቅ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ከአስር በኋላ ሶላት መስገድን ከልክለዋል። እሺ አመሰግናለሁ። ነጭሽ መርሐባ። እሺ ከላይ እረተው ጥያቄ አለ? እረተው
ጥያቄ ምንድን ነው? እሺ አብዱልከሪም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ረብል ዓለሚን። እንዴት ነህ? ሰላም ነው? አለን አልሐምዱሊላህ። አማን ደህና አልሐምዱሊላህ ረብል ዓለሚን። አለን ማሻአላህ። እሺ ዮኒ አለህ? አለ እሱ እንዴት ነህ? አለ ወንድሜ ደህና ነው ወይ? ተሻለ? አዎ እየተሻለ ነው። አማን ነው? አለ ሰላም ነው። እንዴት ነው? አለን። እሺ ጥያቄ በሰላም አለይኩም ዙሪያ ነው። እሺ ጠይቀሽ። ለምሳሌ አሁን እኔ ድሮ ተሰድጄ ነበር እንደዚህ ሱዳን ላይ ማለት ነው። ከዛም ዱባይ የሚጃለው ምናምን ሰላም አለይኩም የሚሉ እንደውም ቀድሞ እነሱ ናቸው እኮ ወአለይኩም አሰላም ምናምን ትላቸው። እንደውም አንተ ግራ ገብቶ ነው በልተ ብለህ ነው እንጂ ክርስቲያን ነው ምናምን ነው አይሉም። ዱባይም ነበርኩ ደግሞ 12 ዓመት ነበርኩ እኔ ክርስቲያን እንደሆንኩ ሙሉ ወደ 2500 ሰው ያውቃል። ሰላም አለይኩም እላችኋለሁ ወአለይኩም አሰላም ይሉኛል። እንደዚህ እንዳሁኑ ነገር አይደለም። አሁን አንተ ቀደም እንዳልከኝ አጠር ያለ ነገር ነው ያልከው። ወአለይኩም ምናምን አይሉም አብዛኞቹ። ምናልባት ማን ነው 100% ሊሆን ይችላል። እንዴት ነው ግን ይሄ ነገር? የበፊቱ ህግ ነው ወይስ የአሁኑ ህግ ነው? እሺ ደህና እሺ በመጀመሪያ ለክርስቲያኖች ሰላምታ ማቅረብ ይቻላል ወይ? አንዴ ኢሜት አድርገት ነው። ሰላም አለይኩም። ወአለይኩም ሰላም። እሺ በእስልምና ለሌላ እምነት ተከታዮች ሰላምታ ማቅረብ ይቻላል ወይ ከተባለ አዎ ሰላምታ ማቅረብ ይቻላል። ልብ በሉ አንዴ። እንዴት አደርክ? ሰላም አደርክ ወይ? ሰላም ዋል፣ ሰላም ሁን ይቻላል። በሀገረ ቋንቋ እንደፈለግ ትችላለህ። ነገር ግን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወደሚለው ስንመጣ ጊዜ ይሄን ነገር እነሱስ ቢሉን እንዴት ብለን ነው የምንመልሰው የሚለውን በቁርአን ላይ ተቀምጧል። ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን አለይኩም አላምላካችን አላህ በአናቅጾች የሚያምኑ ሰዎች ወደ አንተ በመጡ ጊዜ አሰላሙ አለይኩም በላቸው ይላል አምላካችን አላህ ሱብሓነሁ ወተዓላ። ይህን የሰላምታ ስርዓት ለመጀመሪያ ጊዜ ያሳወቀው ለአዳም እንደሆነ ታውቃላችሁ። ከዚያም ነቢያቶች ሁሉ በየዘመናቸው ለትውልዳቸው ይህን ሰላምታ እንዲሉ ያስተምራቸው ነበር። አላህ ለምሳሌ አዳምን መጀመሪያ ሲያስተምረው ጊዜ አደምን አላህ መጀመሪያ እንደፈጠረው ልክ ሲነሳ ጊዜ ምን አለው? ያ አደም አለው፣ አደም ሆይ ኢዝሀብ ኢላ ሃኡላኢ አልመላኢካ ፈሰሊም ዐለይሂም ወሰየሩዱነ ለክ ወሃዚሂ ተሕየቱከ ወተሕየቱ ዙርሪየቱከ ኢላ አን ተቁመ ሰዓ። አዳም ሆይ ሂድና ወደ እነዚያ መላእክቶች አለው። ከመላእክቶች ጋር ገና ሲያስተዋውቀው ገና ስትሄድ ወደ እነርሱ ጋር ሰላምታን አቅርብላቸው፣ አሰላሙ አለይኩም በላቸው አለው። እነርሱም የሚመልሱልህን ትሰማለህ አለው። ይህም ለአንተና ለዘሮችህ ሁሉ የሰጠኋችሁ የሰላምታ ልውውጥ ስርዓት ነው አለው። ፈዘሀበ አደምም ወደ መላእክቶች ጋር ሄደና አሰላሙ አለይኩም አላቸው። መላእክቶችም ወአለይኩም ሰላም ወዛዱሁ ወረሕመቱላሂ ወበረካቱ ወአለይኩም ሰላም ወረሕመቱላህ ብለው መለሱለት መላእክቶች። ስለዚህ ከዚያ የመጣ ነው። አላህ ስብሓነሁ ወተዓላ ይህን ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን አለይኩም በእናንተ ላይ የአላህ ሰላም ይስፈን እዝነቱን በረከቱን ይስፈን ማለት ነው። ይህ ሰላምታ ብቻ ሳይሆን ለዚያም አካል ጸሎትን የያዘ ነው። ታቻላላ ያ ነው ሰላም በእናንተ ላይ ይስፈን እያሉ ነቢያቶች ለትውልዳቸው ይህን ያስተምሩ ነበር። ምናልባት መጽሐፍ ቅዱስን በአረበኛው ብታየው ኢየሱስ ክርስቶስ ወደ ሐዋርያቶች ጋር ሲሄድ ጊዜ አሰላሙ አለይኩም ነበር የሚላቸው ታውቃላችሁ። አለ መጽሐፍ ቅዱስ ላይ እስካሁን ድረስ። በአማርኛው ምን ብሎ ተቀይሯል? ሰላም በእናንተ ላይ ይሁን ብሎ ተናግሮታል። በአረበኛ ሄዳቸው ብታዩት ጊዜ ኢየሱስ ክርስቶስ ለሐዋርያቶቹ ሲያገኛቸው ገና የሚላቸው አሰላሙ አለይኩም ነበር። ሰላሙን አለይኩም ብሎ ይቀላቀላቸዋል። ሰላም በእናንተ ላይ ይስፈን ይላቸዋል።